እንኳን አደረሰሽ። እንኳን አብሮ አደረሰን። በጣም እኔ አቋርጬ ስለወጣው በቃ በጣም ማዝኛለሁ። ስራ ሆኖብኝ ነው እንጂ እንደ ምሳቃ የሚቋጠር የሚሰነቅ ነገር ነበር የምትዩና ቁጭ ብዬ ያዳመጥኩሽ በውስጥ የነበረው ጥያቄ ይህንን እውቀት ይህንን መረጃ ከህይወት ልምድ ነው፣ ከትምህርት ነው፣ ከስልጠና ነው፣ ከየት ቀዳሹ? እሺ አመሰግናለሁኝ። ያው እንግዲህ የልጅ አስተዳደግ አንድም በእናትነት ታገኘዋለሽ፣ ሁለት ደግሞ ከ25 ዓመት በላይ እንግዲህ በአንድምና በሌላ አጋጣሚ ከልጆች ጋር የማሳለፍ እድሉን አግኝቻለሁኝ። የልጆችን ህመም ነው በብዛት የማውቀው። የወላጆችን በልጆች አመካኝቼ ባውቅም በብዛት ግን ልጆች ያጡት ነገር ትምህርት ቤት አካባቢ ላይ ስለሆነ ሙለው ይታየኛል እና የልጆቹ ችግር መጨረሻው ሲፈተሽ ወላጅ ጋር ሆኖ ይገኛልና ከዛ የተሰበሰበ ልምድ ነው። በትምህርትም የተወሰነ ነገር አለ። አብዛኛው ግን ልምድ ህይወት ያስተማረው ይባል የለ ህይወት ያስተማረው ልምድ ያስተማረው ነው። እንግዲህ ይሄ ሁነት ሲዘጋጅ አንድም ልጆች እንዲጫወቱ ሌላም ወላጆች ደግሞ እንዲነጋገሩ ነበርና እንዴት ገመገምሹ እንዳንቺ እለቱ? ያው እንግዲህ ኩነቶች በብዛት የተለመዱት እኛ ሀገር እንደዚህ በመንፈሳዊ ደረጃ ሲዘጋጁ አይታወቅም እና ይሄ ጅማሬ ይበል የሚያሰኝና ትልቅ ህልምን የሚፈታ ነው ብዬ የኔ አስተሳሰብ እንደዛ ነው። ወላጅንም ልጅንም አንድ ላይ አድርጎ ወላጆች የልጆቻቸውን ደስታ ሲያዩ ማየት፣ መንፈሳዊ እሴትን ማስተላለፍ፣ ባህልን፣ ማህበራዊ ግንኙነትን ያጠነክራልና ይሄ ነገር ይበል ይቀጥል። የዛሬው እንደ ጅማሬ በጣም መልካም ነው። በርቱ፣ በዚሁ ይቀጥል ነው ማለት ነው። እንግዲህ አብረን ነው ማለት የቤት ስራው ለአንድ ወገን ብቻ የሚተው አይደለም። በእለቱ ግን በአጠቃላይ ደስተኛ ነሽ? አዎ በጣም ደስተኛ ነኝ። የኔ ደስታ የምለው ምንድነው በጣም ብዙ ልጆች ሲደሰቱ አይቻለሁ፣ ሲዘመር እግዚአብሔር ሲመሰገን አይቻለሁ። ብዙ ኩኖት ላይ ልጆችን የሚያጠፋ ነገር ነው የምታየው በብዛት የሚዘጋጁ። እዚህ ግን ደግሞ እግዚአብሔርን በአንድም በሌላ መንገድ ልጆች ሲያመሰግኑ፣ ሲደሰቱ፣ ሲቦርቁ አይተናል። ይበል ነው የሚያስብለው። እንግዲህ የፊታችን እሁድ የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል ነውና እንኳን አደረሰሽ እንላለን። አንቺ ደግሞ የእንኳን አደረሳችሁ መልእክት ካለሽ ይኸው። እሺ እንኳን ለ2017 ዓመተ ምህረት የጌታችን የመድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል የክርስትና እምነት ተከታዮች፣ የቅኔ ቤተሰቦች ሁላችሁም እንኳን አደረሳችሁ። እናንተን አቴና ሚዲያንም እንኳን አደረሳችሁ።